ሰላም 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 እንዴት ናችሁ የተወዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው ያው የና አብርሽና የነሩታ ጉዳይ አለቀስን ለይነሳልና በጣም ግራ ገብቷናል ግራ የሚያጋባ ነገር ነውና እውነት ለመናገር ትላንትና እንግዲህ ለመነጋገር ቀጠሮ ይዘው ነበር ታረቁ ብለን ነበር አንዳንዴ በህይወታችሁ ውስጥ መሞከር ያለባችሁ ነገር አትሞክሩ ስፔሻሊ በፍቅር በትዳር ውስጥ ማለት ነው ምንም አይነት ነገር ቢሆን ማለት ነውና የትኛውን ይሄንን የነ አብርሽ ያደረጉ ያሉት ነገር በቀልድም ቢሆን ማለት ነው መሞከር የሌለባችሁ ነገር ነው እኔ ማንንም ሰው ማለት ነው እንዲሞክረው የማልፈቅደው ነገር ነው ማለት ነው ምክንያቱም በቀልድም ሆነ ነገሮችን ማለት በእውነት አይደለም በቀልድ እንኳን ብትሞክሩት አደጋው በጣም ከባድ ስለሆነ ማለት ነውና ቤተሰቦች እነሱን ጉዳይ በጣም ዘርዘር አድርገና ያለን ዛሬ በጣም የሚደብርና በጣም ማለት ከሩታ የማይጠበቅ ነገር ማለት በቃ መሆን አለበት ብዬ ማላስበው ነገር ነው ዛሬ ሩታ ያደረገችውና ሩታ በዚህ ልክ አልተጠበቃትም ነበር እውነት ለመናገርና ባለፈው አብርሃም ያደረገውን ነገር ለማካካስ ነው ግን የሆነ ችግር ቢፈጠርስ ብሎ ማሰብ ደግሞ አስፈላጊ ነውና መሆን አልነበረበትም እኔ በዚህ ልክ መሄድ አልነበረበትም ብዬ አስባለሁ አብራን የምናየው ጉዳይ ይሆናል ቤተሰቦቼ ቻናሌን ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ ይሄ ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በትህትና እጠይቃችኋለሁ ማለት ነው ትላንትና እንግዲህ በጣም ደስ ብሎ ነበር አለ ሁሉም ቤተሰብ በጣም ደስ ብሎት ነበር ምክንያቱም አብርሃም ከቤት ለመውጣት ሻንጣውን ይዞ ሲወጣ እንዳይወጣ እየከለከለችው ነበር ብዙ ምናወራቸው ያልጨረስናቸው ጉዳዮች አሉ ብላ ራሷን ይዛ እንባ የታጀበ ማለት እንችላለንና እንደዛ አድርጋ ነበርና እውነት ለመነጋገርና ችግሩን ለመፍታት ነው የሚል እምነት ነበርኝ እኔ እንደኔ ማለት ነው ችግሮቹን ለመፍታት እስከዛሬ በቃ ይበቃል የሚለውን ነገር ወደዛ ሄዳ ችግሮቹን ፈታ ያው ያለፈውን ረስተው በጥሩ ሁኔታ ህይወት ይጀምራሉ የሚል ሐሳብ ነበርኝ ለካሷ የቀራት በቀል ስለነበረ በቀል ላይ ነች ማለት ነውና በዚህ ልክ ይደብራል እውነት ለመናገር ማለት ነው ይሄ በጣም ነው የሚደብረውና ይሳቅን ደግሞ እንደምታውቁት ነው ማለት ነው ይሳቅ የርጎ ዝንብ በሉት በቃ ትላንትና ለይሳቅ ዩቲዩብ ከፍታ ሰጥተዋለችና ግንኙነታቸው በጣም የተጠበቀ ነው የፍቅር ግንኙነት የላቸውም ግን የፍቅር ግንኙነት መኖሩ አይደለም ዋናው ነገር ማለት ነው ህይወታችሁ ውስጥ ገብቶ ሰው እየበጠበጠ ከሆነ ምንም ለዛ ሰው ምንም ነገር ይሁን በቃ ጥሩ ጓደኛሞች ነን ይያሉ ነው አይደለ ግን ደግሞ ህይወታችሁ ውስጥ ገብቶ እየበጠበጣችሁ ከሆነ እናንተ ዋጋ እያስከፈላችሁ ከሆነ ይሄ ሰው በጣም ትልቅ ችግር አለበት ማለት ነው እውነት ለመናገር ማለት ነውና ይሳቅ በዚህ ልክ ችግር እየፈጠረ ነው ዛሬ ደግሞ የድፍረቱ ድፍረት ማለት ነውና እየፈራም ቢሆን አቤት መጥቷል ማለት ነው እየፈራም ቢሆን ሲጠራው መምጣት አልነበረበትም በቃ አይተበቅም እሷ በተሳሳተ እሱ መሳሳት አልነበረበትም ሁለቱም ግን አንድ አይነት አስተሳሰብ ነው ያላቸው እውነት ለመናገር ማለት ነው የአብርሃምን ትግስት ግን በጣም እውነት ልክ ያለፈ ትግስት ማለት ነው ልክ ያለፈ ምን አይነት ድፍረት ነው እሷስ ምን አይነት ደፋር ብትሆን ነው ወንድ ልጅ እቤት ድረስ የምታመጣው ይሄ ማለት አብርሃምን መፈታተን አይሆንም ሰው መፈታተን ጥሩ ነው አብርሃም ከዚህ ልጅ ጋር ቢጋጭስ ሌላ ሰው ቢሆን ይጋጭ ይችላል ለምሳሌ ዳኒ ቢሆን የተደባደበው ሊሆን ይችላል የሚፈጠረው ነገር እንዴት በቃ ማለት የአብርሃም ወደ ሰፊና ታይታው ነው እንበል ይሄ በጣም ያስጠላል እውነት ለመናገር ቤተሰቦች በህይወታችሁ ውስጥ እንዳትሞክሩት በቃ ማለት አንዳንዴ ይሄ ያቃጣል ተብሎ ልጆች ምናስፈራራቸው ነገሮች አሉ ከቀረ ይቅር በቃ እሷ አብርሃምን ካልፈለገችው ማቆም ነው ያለባት እንጂ እንደ ይሳቅ መወጣጣር አይደለም ማለት ነው አብርሃም የሆነ ነገር ቢያደርግ የሚመላለሱ ነገሮች ይኖራሉ ከቃል የዘለለ ነገር ስላልሌለ ነው እስከዛሬ ታክሷል ውጪ ላይ ያለው ነገር እሺ በትግስት አልፏል እንበል እቤቱ ድረስ መጥቶ ከባድ ነው እስቲ ቪዲዮን እንየው ታለኝ ያልኩ ነው ኮታለሽ ከዚህ ቤት ውጣ ያልኩ ነው አንድ ነገር ልንገር ቤቴ ነው ያለው እየታገስኩ ነው ያለው አይደለም በጣም ከባድ ነው እውነቱን ንገረኝ ካላችሁ እኔ አልታገስም የአብርሃም ትግስት ልክ የለው እኔ አልታገስም ይሳቅን አይደለም ማሰጠው ሁለቱንም ማሰጠው ማለት ይችላል አላጠፋም አይደለም አብርሃም እኮ አጥፍቷል ምክንያቱም ከዚህ ፊት ፍቅርን ይዞ መጥቶ ብዙ እንትን ብሏል ግን ፍቅር ለነሱ ቤት አዲስ አይደለችም ትመጣ ነበር
ከፍቅር ጋር የገነነው ምንድነው አብሮ ቪዲዮ ስለሰሩ ነው በቃ ዛሶል ሌላ ነገር አይደለም ስለዚህ ይስሐቅ ደግሞ ትላንትና በህይወታቸው ውስጥ የገባ ልጅ ነው ከባድ ነው ይኸውልህ እየነገርኩ ነው ሌላ ነገር ውስጥ አታስገባኝ ውጣልኝ ከዚህ ቤት ይኸውልህ እወጣልሃለሁ መጀመሪያ ግን ተረጋጋ አብራ ዛሬ ቤት ተራሽ እሷ ራሱ ደፍራ አቤት ድረስ መጥራቷ ራሱን የቻለ እሱ ደግሞ በዛው ልክ መምጣቱ እሱ ራሱ በጣም እኮ ነው የሚገርመው የምር አንዳንድ ጊዜ በቃ የሆነ አንደኛ ይስሐቅ በዚህ ልክ ድፍረት እንዲያገኝ ያደረገው የአብርሃም ከልክ በላይ ትዕግስት መኖሩ ነው ማለት ነው አያችሁ አይደለ ነገሮቹን በልምምጥ መያዙ ማለት ነው ምክንያቱም በነገሮቹን እየተለማመጠ እውነት ለመናገር አብርሃም ላጠፋው ነገር እሷ ከዛ በላይ ቀጣዋለች በቃ ከዛ በላይ ተቀጣዋል ከዚህ በላይ እቤት ድረስ ተጠርቶ ያንን እሱ ለምሳሌ ፍቅርን ቤት እንዳመጣ ታርጋ ምናምን ቢጠራው ካይዞክ ለነሽ ተናነልኝ አለክ አለን ፍራስ አለቀቀኝ አይዞክ ያጋጥማል አለ መፍራት ልክ ነው መምጣት ነው ትክክል ያለው ነው ማለት ነው መፍራት ልክ ነው በሰው ቤት ምክንያቱም ከባድ ነገር ነው የሚፈጠረው ሌላ ሰው ቢሆን አብርሃም በመሆኑ ነው በነገራችን ላይ ይስሐቅ በዚህ ልክ ደፍሮ ከሩታ ጋር ራሱ የቆመው ማለት ነው እና ከባድ ማለት ስላስገደልሽኝ እንጂ መምጣት አልፈለኩኝም ነበር የሆነት የመጣውን እንቀበላለሁ ብዬ ነው የመጣሁት ምን ነገር ይፈጠር በደንብ አድርገን ማለት እኔ እንጃ ምን ማለት እንዳለብኝ አፌ ተያዘው ዛሬ አይዞክ ችግር የለውም ዋናው ነገር እንግዲህ አብርሃምን ለማብሸቅ ለማበሳጨት ነው አንዳንዴ ሰውን ለማበሳጨት ብለን የምናደርጋቸው ነገሮች የሚያስከፍሉን በጣም ትልቅ ዋጋ ሊኖር ይችላል እሱንም አብሮ ማሰቡ አስፈላጊ ነው ግን ትዳር ውስጥ እንደዚህ ያለ ነገር አይደብርም በጣም እኮ ነው የሚያስጠላው እውነት እንዴ አንድ ቤት እየኖራ እና ታዲያ ምንም ትዳር ሆነ እነዚህ ልጆች እኮ ሞራል የሚባል ነገር አለ ነገ እኮ አብሮ ሲኖሩ ማለት አሁን ስድብ አለ ምን አለ አሁን አብርሃም የሚናገረው ነገር እሷ የምትናገራቸው እርስ በርስ የሚነጋገሩት ነገሮች ማለት ነው እኛ ለኦዲየንስ ፊት ማለት ነው እንደዚህ እርስ በርሳችሁ እሱን ያቃለለችው እሷን ያቃለለ ከማህበረሰብ ጋር ነው የምትኖሩት ደግሞ ማለት ነው ማህበረሰብ ደግሞ እናንተ ድራማ እንኳን ብትሰሩ በዛ ልክ ላይ ያስብላችሁ ይችላል ገብቷችኋል የኡነት አርጎ ሊወስድ ይችላልና እንዴ እነሱ እኮ እንዴ በጣም እየተሰዳደቡ ምናምን እንትን ተጣልተው ምናምን ከባድ ነው ለእናንተ ሞራል ማለት ነውና ለሌላ ሰው ምን ታስተምራላችሁ ለልጆቻችሁስ ምንድነው የምታስተምሩት በጣም ከባድ ነው አይደል ከዛ ስሜት ግን እንዲወጣ ስላረከኝ ባይዘው እጅግ በጣም አድርጌ ነው ማመሰግን ደጋግሜ ማለት ትናንት ላይ ተፈጠረውን አይተሃል አይደል በጣም እንግዲህ እኔም አስቀርቻለሁ ዛሬ መፈጠር ያለበት ነው የሚያሰብኩት ነገር ማየት አለበት ብዬ ስላሰብኩኝ በቃ ካሁን በኋላ በደንብ መቀጠል አለበት ስትሮንግ የሆነ ጓደኝነታችን አይመስልህም በደንብ እሱ በጣም የኔም ጉጉቴ ምናምን ነው እንግዲህ ያው ከዚህ ገና ይቀጥላል ማለት ነው ገና ሊያስቀጥሉት ነው ማለት ነው አረ ይደብራል የኡነት ይደብራል በጣም ይመጣ ሰው አለ እንዴ ያወቅ እሱ ያወቅ ማስመሰል ለምን አስፈልገ እንደሚመጣ እኮ ታውቃለች በቃ ተነጋግረዋል ከይስሐቅ ጋር ተነጋግረዋል ማስመሰሉ ለምን አስፈልገ ስለዚህ እንጂ ዝም አልክ ጭራሽ ቤት አመጣሽው ምን ችግር አለ ይቅርታ ምን ተሰራ እንደመጣልህ እንችላለን በቃ በዚህ ልክ ግን በፍቅርም ሆነ በትዳር ውስጥ መናናቅ በጣም ያስጠላል እውነት ለመናገር ማለት ነውና ፍቅርና ትዳርም መከባበር ሲኖርበት ነው በጣም ደስ የሚለውና ውጤቱም ደስ የሚለው በቀልድም ቢሆን ማለት ነው በቀልድም ቢሆን ምክንያቱም አንዳንድ ጊዜ ቀልድ ሲበዛም ምር ይሆናል ማለት ነው ስለዚህ በዚህ ልክ መናናቅ አስፈላጊ አይደለም ምን ችግር አለው ምንም አልመሰላትም ቢያንስ ትደነግጣለች ነበር የኔ ሐሳብ ነው አብርሃም እንኳን ፍቅር ሲያመጣት እኮ ደንግጧል እውነት ለመናገር ማለት ነው እሷ ግን ምንም አልመሰላትም ምን ችግር አለው ነው ያለችው ደግሞ ወንድ ይዘሽ መጣች ልጅ ምን ችግር አለው ተሩታ ኤክስትሪምሊ ነው ያጠፋችው በነገራችን ላይ ማጥፋቷን አምናለች እያጠፋች እንደሆነ አምናለች እሷ ራሱ ማለት ግን ኤክስትሪምሊ ልኩን ያጣ ነው በቃ ይሄ ማለት እኔ ነኝ ያልኩት እኮ አንተ ላስ እንደተባልክ ነበር በግና እንዴ ምን ማለት ነው አንተ ባለፈው በግ ነበር እንደ ይዘህ መጣው እሺ ነው ታውኛለሽ
አመመኝ ስላለች ነው የመጣሁት። አሟት ነበር ሊያክማት ነው የመጣው አመመኝ ስላለችው ማለት ነው። ክራ ፈልግም ውጣልኝ ከዚህ ቤት እየሰማሽ ነው። መሄዱን ይሄዳል ግን ደግሞ በደንብ እንጆይ አድርጎ ነው የሚሄደው። የራሱ አንድ ድፍረት ነው። እሺ ከታወቀሽ ለአንቺ ራሱ ድፍረት ነው። እኛም ያልነው እሱ ነው ድፍረቱ። በቃ ይሄ ከልክ ያለፈ ድፍረት ነው። ወንድ ልጅ ቤት ድረስ ባለትዳር ሴት ሆና ስፔሻሊ በውጪ ላይ በህይወታቸው መካከል እየበጠበጠን ያለ ወንድ ይዛ ማምጣት እውነት ማለት እንደ ሴትነትም ይሄ በጣም እውነት ለመናገር ያዋርድሻል ማለት በቃ ኤክስትሪምሊ ደፋር መሆን ነው። ያንቺን ክብርም ይጎዳል ብዬ አስባለሁ። ያንቺን ክብርም ያዋርዳል ማለት በቃ ከምን ስላለች እኮ ነው የመጣሁት። አሞኛል ስላለች ነው። በጣም ነው ጌልታ ታግስላት ነው መሞን የመጣው እና መተግናለ መውጣት ይችላል። እየሰማኝ ነው። አመሰግናለሁ በጣም ስለምታስብልኝ ግን እንዴ ሰው ቤቱ የመጣን ሰው እንደዚህ ማመናጨቅ እኮ አላመናጨቅኩም። በሰላማዊ መንገድ ውጣልኝ በትግስት ሰው ቤቱ የመጣን ሰው ምን አይነት ሰው ማለት ክብሩን ያልጠበቀ ሰው እንደ ውሻ ነው ውጣ የሚባለው። ይሄ ምንም ጥያቄ የለው። ክብሩን ያልጠበቀ ሰው ማለት የድፍረት ቤት ድረስ መጣል ውጣ ስትባል በጣም ሶሪ ብለህ ነው መውጣት ያለብህ እንጂ ቤት ስለመጣ ቤቱ የመጣ ሰው ምናምን አንተ እኮ የተከበርክ እንግዳ አይደለህም። ይሳቅ ገባኝ። እኔ እወጣለሁ እኮ ግን አይዞኝ ቁጭ ማለት ነው የምትሄደው ስለ ስርዓት ነው እንጂ ይሄንን ያልኳችሁ እንግዲህ አብርሃም የሚናገራቸው ነገሮች ከባድ ናቸው። ቃላቶች አፍሽን እየከፈትሽ ነው ከዚህ ፊት በቃ የተለመዱ ማለት ነው። ይሄ በጣም ከባድ ነው አይደለ? ለማህበረሰቡ ከባድ ነገር ነው። ከሰው ጋር ነው የሚኖሩት እነዚህ ልጆች። እሷን በዛው ልክ የምትናገራቸው ነገሮች በጣም ማለት ነው በቃ ቀስም የሚሰብሩ ነገሮች ናቸውና እንዴት ነው የሚቀጥሉት? ላይፉ ተስተካከለ ነበር እንዴት ነው የሚቀጥሉት? በዚህ እድሜ ሄደም ግፍት እኔ እወጣለሁ ግን አለ ስላመማት ማለት ነው። እሷንም ባታስቸግራ ደስ ይለኛል። እኔ ያልኩ ነው ኮታለሽ ከዚህ ቤት ውጣ ያልኩ ነው። አንድ ነገር ልንገርህ ቤቴ ነው ያለው እየታገስኩ ነው ያለሁት አይደለም ይሄው እየነገርኩ ነው። ሌላ ነገር ውስጥ አታስገባኝ ውጣልኝ ከዚህ ቤት ይኸውልህ እወጣልሃለሁ። መጀመሪያ ግን ተረጋጋ። አብራ እሱ ሊያረጋጋው ይሞክራል ማለት ነው። ይሄንን ያልኳቸው አሁን ቀደም ከዚህ ያለፈ ነገር አሁን ከመጓተት ያለፈ ነገር ቢፈጠር ሩታ ምን አይነት ጸጸት ውስጥ ነው የምትገባው? በጣም ከባድ ነው አይደለ? ጸጸቱን ልትወጣው እንኳን የማትችለው ጸጸት ውስጥ ነው የምትገባውና ኧረ በጣም ያረ ዞር ቤት መስራት ሽነ እንዴት ነው አንተ ዲስሪስፔክት የምታደርገው? አንተ ስለሆንክ አይወጣም አገባ ምን እና እሷ በእኔ ፊት እንዲካረካት ስወጣ ምን ልታረግ ነው? በአንተ ፊት እንዲካረጋት ስትወጣ እቤቱ እኮ ነው የምትኖረው። እሷ የሆነ አብሯት እየኖረ ሲጠብቃት የሚኖር ነው የሚያስመስለው። ይሳቅ ደግሞ ማለት ነው በቃ ይሄ በጣም የሚያስጠላ ማለት ነው። ምንም ማድረግ አይችልም። እሱን አያገባም። ማንም ምንም ነገር ማድረግ አይችልም። ተረዳኸኝ አይደል? ይሉጣልኝ ችግር የለም። ይኸውልሽ ተረጋግተህ ችግር የለም። የሚፈለኩትን ነገር የማድረግ መብት አለኝ። ገባ? የማድረግ መብት አለሽ ግን ጨርሳችሁ ነው የማድረግ መብት ያለሽ። ትላንትና እሱ ሊወጣ ሲል መብት የለህም ብላሽ ነው ያስቀረሽው። ሌላው ደግሞ ምንም ማድረግ አይችልም ብላ በዚህ ያክል ዲስሪስፔክት ማድረግ ማለት በጣም ያሳፍራል እውነት። ምክንያቱም ባሏ ነው በዚህ ልክ በቃ ማለት እሱ ምንም አቅም እንደሌለው ትግስቱን አቅም እንደሌለው አድርጋ ማሰቧ ወንድ ልጅ ማለት ነው ማለት ነው። ይኸውልህ ንዴትህን መቆጣጠር ነው። ይኸውልህ እላፊ የሆነ ነገር እሷ ላይ ያረክ ማለት ህይወት ላይ ነው የምትቆጨው። ቀስ ብላ መጀመሪያ ተረጋግተህ ምናምን ሲቀጥል ደግሞ የመጣው ዝም ብሎ ሊወጣ አይደለም። በደንብ ምሳ በልቶ ሻይ ጠጥቶ ወይ ቡና ጠጥቶ በደንብ ተዝናንቶ ምናምን ነው መሄደው። እሺ ጾም ነው አላልሽንም እንዴ? ባለፈው ስታስፈጥሪው አልነበር እንዴ? ዛሬ እንዴት ነው ምሳ በልቶ ሻይ ጠጥቶ ምናምን መሄድ የሚችለው? ምክንያቱም እሱ ጾመኛ ነው ብለሻል እኮ። ምክንያቱም የሱ ጾም እንኳን ለኛ በጣም አይገባንም እውነት እኔ እንደማቀው ማለት ነው። ምክንያቱም ጾመኛ እንደዚህ ያደርግማ እኔ በዛ ማህበረሰብ ስላደግኩ አይወከላቸውም እነዛ ማህበረሰቦች ማለት ነው። እንደዚህ ያለ መጥፎ ነገር የሚሰራ ማህበረሰብ አይደለም በጾም በኖርማል ጊዜ ማለት ነውና ምን እንዳይፈጠር ነው እንደፈለግሽ ማፍሽን አትፈጭ። አንዳንድ ጊዜ ለሁሉም ነገር ልካለው ገባሽ አይደለ? ልካለው እኔ አፌን ስከፍት ግን አንተ በተግባርክ የከፈትካቸው ነገሮች እንዴት ናቸው? ጥሩ ናቸው እንዴ? ስነ ስርዓትን ያዝ እንጂ ስነ ስርዓትን ያዝ። ሰማኸኝ? ማሰነዘረው ቤት ስለሆነ ነው። ሰማኸኝ አይደል?
ከእንደውም ከኢሳቅ በላይ እኮ እሷ ነች በጣም እንትን እያለች ያለችው እየተከላከለች ያለችው እንዴ አይወጣም እንደሱ ስለጎተትከው አይወጣም ሩታ እባክህ ደውልልሃለሁ መልካም ይቅርታ እንደውላለን እንዳላይ በራፊ ላይ እንዳላይ እንደውላለን አሁን ለምን ኮት ደውላለች ምን ነው ቤትሽ መጣ ይለን መደዋወሉ ለምን አስፈለገ በራፊ ላይማ ዘበኛ አይደለሁኝም እኔ እዚህ ጋር መቀመጠው እንደውላለን በቃ አራት ቀን ነው ደግሞ ይቀረን እሺ ችግር የለም ግን የተማራት መስለም ሲያዩክ ባይ ይሶዬ ቻው ደህና ሁንልኝ ደውልልሃለሁ ልክ እውነት በጣም ያማል የምር ነው መነግራችሁ በጣም ያማል በቃ እኔ አብርሃም ብሆን ምን አይነት ስሜት ሊሰማኝ እንደሚችል እኔ እንጃ በቃ ለኩሽን ባታርጥሩ ማልኩን እንዳለፈው የሰው ልጅ የትኛው ጊዜ እየነገርኩሽ ነገሮች ካበቁ ካለፉ በኋላ ዋይ ነው የሚሆንብሽ ላንቺ እውነትክን ነው አንተ ዛሬም እንደዛ ነው የምታስበው እንደዛ ነው የሚሰማክ ይሄንን እኮ ነው የአብርሃም ልምምጥ ኤክስትሪምሊ የሆነ ልምምጥ እሱ ነው ሌላ ችግር እየፈጠረ ያለው ማለት ነው ምክንያቱም ዛሬም እንደዚህም እያደረገች ቀኑ አረፈደም ምናምን ነገር አንቺ ጋር ከማውራት ማለት ነው በደንብ ተመልከቱ እዚህ ጋር ሰሙታ ስለዚህ አንተ ከበድንጋ ነው መግባባ የምትችለው ተመልከቹ ለነገሩ ሰው ከሚመስለው ጋር እኮ ነው የሚለው እንግዲህ በደንብ አድርጌ ስሜቱን እንዲገባው አድርጌያለሁ አይ ይሄ እንዲገባው አይደለም በደንብ አድርጌ ያሳየቻለሁ ከዚህ በኋላ እንደዚህ ነገር አይቀጥልም እውነት ለመናገር የሚያሳፍር ቪዲዮ ነው እንግዲህ የዛሬው ቪዲዮ ማለት ነው የመረነ መናገራችሁ እኔ በጣም እውነት ለመናገር በጣም በቃ አልጠብቅም ጋር እንደዚህ ያለ ነገር ከነሱ ማለት ነው የተወዳችሁና የተከበራችሁ ቤተሰቦቼ በሚቀጥለው ምን ይፈጠራል አብረን የምናይ ጉዳይ ይሆናል እስከዛው በያላችሁ በሰላማችሁ ብዝት ይበል ቻው